ጤና ይስጥልን። ሚሊዮን ነኝ ከሚሊዮን ሆልዲንግስ። ትላንት ሬድፊን ባወጣው ዴታ መሰረት ፔንዲንግ ሆም ሴልስ ከ2022 ጀምሮ ለመጀመሪያ ጊዜ መጨመርን አሳይቷል። 7.7% ነው የጨመረው። እንዲሁም አቨሬጅ ሞርጌጅ ፔመንት የወሩ ሞርጌጅ ክፍያዎች በ2.2% ያህል ቀንሰዋል። ይሄ በተወሰነ ደረጃ ገዢዎች ወደ ገበያ መምጣታቸውን የሚያመላክት ነው። ኢንቬንተሪ ሌቭልም እየጨመረ ነው ያለው። ሻጮች ቤታቸውን ሊስት እያደረጉ ነው። ባለፈው ሳምንት በሰማነው የአሜሪካ ኢኮኖሚ ዴታ መሰረትም አሜሪካ ስቲል ጠንካራ ኢኮኖሚ እንዳላት እያስመሰከረች ነው። በኤፕሪል ወር ብቻ ኢኮኖሚው ወደ 115,000 አዲስ ስራዎችን ጨምሯል። ኢንፍሌሽን ስቲል 4.3% ላይ ነው ያለው። ይህ ከፌደራል ሪዘርቭ ኤክስፔክቴሽን ጋር ላይን ያደረገ ነገር ነው። ስለዚህም ኢንትረስት ሬት የመቀነስ እድሉ እየጨመረ መሆኑን ያሳያል። ጄሮም ፓውል ተቀማጩ ቼር ስራቸውን ጨርሰው እየወጡ ነው። ኬቪን ዋርሽ ኔክስት ዊክ ስራቸውን ይረከባሉ። እኚህ አዲስ የሚመጡት ሰው ኢንትረስት ሬት ላይ ባላቸው ለስላሳ አቋም ይታወቃሉ እና ይሄ የሚታየው ኢኮኖሚክ ዴታ አዲሱ ቼር ፐርሰንን ኢንትረስት ሬት እንዲቀንሱ ያበረታታቸዋል የሚሉ ግምቶች እየሰፉ ነው ያሉት። ይሄ በተለይ በዚህ ዓመት ቤት ለመግዛት ለመሸጥ ለምታስቡ ሰዎች በጣም ኢምፖርታንት ዜና ነው ብዬ አስባለሁ። በተለይ ገዢዎች ይህን በደንብ አድርጋችሁ እንድታጤኑት ያስፈልጋል። ኢንትረስት ሬት የመቀነስ ባህሪ የሚያሳይ ከሆነ የቤቶች ዋጋ ያለ ጥርጥር ይጨምራል ማለት ነው። ስለዚህ ቤት የመግዛት ሁኔታ ውስጥ ካላችሁ ቶሎ ብላችሁ ወደ ውሳኔ እንድትሄዱ መክራችኋለሁ። ሚሊዮን እባላለሁ። በዲሲ ሜሪላንድ እና ቨርጂኒያ ሪል ስቴት ኤጀንት ነኝ። ሪች አውት አድርጉኝ። በሚቀጥለው ቪዲዮ ያገኛችኋለሁ። ሰላም።